ዛሬ በአዲስ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ሀገር ቤት ገብተን ምን እንስራ ወይስ ምን እናድርግ የምናደርገው ጠፋን የምንል በጣም ብዙ እህቶች ነን ማለት ነው። በቁጥር ሳይሆን በጣም ብዙ እህቶች ነን። እንግዲህ እሱን እንዴት ነው የምናደርገው? እንዴት ነው መሆን የምንችለው? ከሰው ጋር ከቤተሰብ ጋር ወይም ካለው ሁኔታ ጋር እንዴት ነው ተግባብተን ሀገራችን ላይ ተረጋግተን የምንቀመጠው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተተረፍ ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ እና ሼር እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ አበረታቱኝ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ዛሬ ይዤላችሁ የመጣሁት ከስደት ወደ ሀገራችን ስንሄድ በጣም ብዙ እህቶች በጣም በጥቂት የሚባል አይደለንም። አብዛኞቻችን አገር ከገባን በኋላ በጣም ብዙ ነገር የምንሳሳተውም አለን። በቃ በጣም ብዙ እንሳሳታለን ማለት ነው። ለምሳሌ አረብ ሀገር ላይ ሆነ በጣም ብዙ ነገሮች እናስባለን። ይህን ነገር እሰራለሁኝ፣ ሀገሬ ስሄድ ይህን ነገር አደርጋለሁኝ፣ በጣም ብዙ ነገሮች እንላለን። የሁላችንም ፍላጎት የተለያየ እንደመሆኑ ብቻ የሁላችንም ምኞት ትልቅ ነው ማለት ነው። ግን አገር ከገባን በኋላ ያንን ነገር ለምንድን ነው ማንተገብረው ወደሚለው ነው ዋናው መሄድ ማለት ነው። ዋናው መንገዱ ወይም ዋናው ሀሳቤ ዛሬ ወደዛ ነው። ሀገር ከገባን በኋላ ለምንድን ነው ተግባር ላይ ማናውለው? አረብ ሀገር ላይ እንዳለን ኢንሻአላህ ይህን ነገርማ እከፍታለሁ። ምክንያቱም ሁለተኛ ስደት አልመለስም እንላለን። አገር ከሄድን በኋላ ግን በጣም እንደነጋገራለን። እንኳን ልንከፍት አይደለም ተመልሰን እንደውም ለስደት ነው የምንዘጋጀው። ይህ ነገር ደግሞ የኛው የራሳችን ጥፋት ነው ማለት ነው። መጀመሪያ አንዳንድ ሴቶች በጣም ብልጦች አሉ ማለት ነው። ምክንያቱም እዛ ሀገር ላይ ሆነው ነገሮችን ማለት ረጅም ዓመትን ቢቀመጡ አብዛኞቻችን ረጅም ዓመት ነው አረብ ሀገር ላይ የኖር ነው ማለት ነው። የምንኖረውም የኖር ነውም። ግን አብዛኛዎቹ ብንሸወድም ደግሞ ብልጥ የሆኑ እህቶች አሉ ማለት ነው። ምክንያቱም እዛ ሀገር ከገቡ በኋላ ምንም ወዲያ ወዲህ አይሉም ማለት ነው። ከቤተሰብ ጋር ጊዜ አያባክኑም። ጊዜያቸውን ዝም ብለው እንትን ሳይሉ ቀጥታ የስራ መንገዳቸውን ማመቻቸትና ወደ ስራ ይገባሉ ማለት ነው። አሁን ብዙ እህቶች እንደዛ ነው ያደረጉት። እስኪ በጣም ብዙ እህቶች ስደተኞቻቸው ማለት ነው በቃ አላማቸውን እቅዳቸውን ያስተካክላሉ። ስራ ላይ ምንድነው የሚሰራው? ምንድነው የህብረተሰቡ የሚጠቀመው? እንደ አካባቢያችን የህብረተሰቡ የሚጠቀመው የማይጠቀመው ነገር አለ በብዛት። አሁን ለምሳሌ ሸቀጣ ሸቀጥም ሊሆን ይችላል፣ ልብስም ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል ማለት ነው። አለንበት አካባቢ ህብረተሰቡ ምንድን ነው የሚጠቀመው፣ ህብረተሰቡ በብዛት ምንን ይወስዳል ወይስ ምንን ይገዛል የሚለውን ካጠኑ በኋላ ቀጥታ ወደ ስራቸው ይገባሉ ማለት ነው። አንዳንድ ሞኞች እህቶች ደግሞ ነገ ዛሬ እኔ ቢያከስረኝሳ ይሄ እንደዚህ ነው። አንደኛ ነገር ደግሞ ወሬ ማብዛት የለብንም። ለቤተሰብም ይሁን ለዛም ይሁን እቅዳችንን ወይም አላማችንን ማውራት የለብንም ለሰው ማለት ነው። ለሰው ስናወራው ሌላ ሀሳብ ነው የሚያመጡብን። ሌላ ሀሳብ ስለሚያመጡ ከዛ ነገር ወደ ኋላ ቀርተን ገንዘባችንም ትንሽ እያነሳን ይባከናል። ብዙ ነገሮች ይጎሉብና ማለት ነው። ያንንም ነገር ሳናደርገው እኛ ተመልሰን ወዴት እንመጣለን? ወደ ስደት ማለት ነው። እና እምላችሁ ነገር ከአረብ ሀገር እንደገባችሁ ቤተሰቦቻችሁ ነው የምታደርጉትን አድርጉ። ወዲያ ሳትሉ የስራ ቦታችሁ ማመቻቸት፣ የምትቀመጡበት ቦታ የህብረተሰቡ የሚጠቀመው ምንድን ነው በብዛት ማለት እንደ አካባቢያችን ይለያያል። አሁን ብዙ ቦታ የገጠርም ሊሆን ይችላል፣ የገጠር ከተማ እንዳናኗራችን ማለት ነው። ህብረተሰቡ የሚጠቀመውን ነገር በብዛት የሚወስደውን ነገር እናንተ ቸክ ካረጋችሁ በኋላ ቶሎ ያንን ነገር ወደ ስራችሁ ወደ አላማችሁ መግባት። ሁለተኛ ስደት አንመጣም ማለት ነው። እና እንደዛ ስለሆነ ብዙ እህቶች ይህን ነገር ደግሞ ልብ አንልም። አንደኛ ለቤተሰብ እናወራለን፣ ለጓደኛም ሊሆን ይችላል እናወራለን። እነዛ ሰዎች ደግሞ ያለውን ነገር ስለማያውቁት እንትን ይሉናል። ይሄ እኮ ቢያከስርሽሳ ይሄ እንደዚህ ነው፣ እከሌ አክስሯታል፣ እንደዚህ አይነት ነገር ስላለ እኛ ለራሳችን ማወቅ አለብን። ሁለተኛ ስደት መምጣት ካልፈልግ አላማችንን ወይም እቅዳችንን ቀጥታ ሀገር እንደገባን መወሰን አለብን። አንደኛ ገንዘባችን አይባክንም። ለሆነ ላልሆነው እያወጣን አናባክነውም። እዛ ስራ ላይ ካወልነው እዛው ስራ ላይ ነው ትኩረት የምናደርገው ስራችንን ለመስራት እንጂ ጉጉታችን የሆነ ተለያዩ ቦታ ወይም መዝናኛ ወይም እንደዚህ እያን ገንዘባችን አንጨርስም፣ ጊዜም አይኖረንም፣ አናባክንም ማለት ነው።
እና እህቶች አረብ ሀገር ላይ ሆናችሁ መወሰን አለባችሁ። እኔ ይህን ነገር እወስናለሁኝ። እና እንግዲህ እምላችሁ ነገር አገር ላይ ስራ ከሌለን የራሳችን የሆነ ነገር የምንቀሳቀስበት ከሌለ በጣም ከባድ ነው። አገር ላይ ያላችሁ ታውቃላችሁ፣ ወይም ሂዳችሁ ያያችሁ ታውቃላችሁ ማለት ነው። እኛ ለራሳችን የተወሰነ ነገር መንቀሳቀሻ ያስፈልገናል። አሁን ላይ በተለይ ባለው ሁኔታ በጣም ከባድ ነው። አገራችን ላይ እንደምታዩት ነው ማለት ነው። ስለዚህ ሂዳችሁ እምሰራው ጨነቀኝ፣ ምን ልስራ፣ ተቸገርኩኝ እንደዚህ ያላችሁ የምትሉ እህቶች አስቀድማችሁ ወስኑ። እዚህ ሆናችሁ ወስኑ። እዛ ስትሄዱ ጊዜያችሁን አታባክኑ። እዛ በቆያችሁ ሰዓት ገንዘባችሁም ጊዜያችሁም ነው የሚባክነው ማለት ነው። ለውሳኔያችሁ ወደ ኋላ የሚያስቀሯችሁ ብዙ ምክንያቶች ስላሉ እዛ ውስጥ ተመግባታችሁ በፊት አስቀድማችሁ ውሳኔያችሁ ማስተካከል አለባችሁ። እና ደግሞ ወሬ አታብዙ። ወሬ ሲበዛ ይበላሽባችኋል፣ ፌል ያደርጋል ማለት ነው። እና ስደት ሁለተኛ በቀኝ አልሄድም ካላችሁ ምንም ይሁን ምንም እናንተ ይሄን ነገር እሰራዋለሁ፣ በዚህ ነገር ተንቀሳቀሽ። ከትንሽ ነው የሚጀመረው። በነገራችን ላይ ዘለን ትልቅ ነገር መድረስ የለብንም። እኛ አላማ ካለን ወይም ፍላጎት ካለን ቀለል ያለ ነገር ጀምራችሁ እያደር ትጨምሩበታላችሁ ማለት ነው። እያደር አንዳንድ ነገሮችን ለጊዜው ትጠቀሙና እያደር ደግሞ እየለመዳችሁ ከሰውም ጋር ከስራውም ጋር እየተላመዳችሁ ብዙ ነገሮች ማስተካከል ትችላላችሁ ማለት ነው። ስለዚህ ከስደት ከመሄዳችሁ በፊት እዚህ ወስኑ። እዛ ስትሄዱ ደግሞ ውሳኔያችሁን ትኩረታችሁን ለስራችሁና ለዓላማችሁ አድርጉ። ሁለተኛ ስደት አትሄዱ ማለት ነው። ብዙ እህቶቻችን ማሻአላህ ዓላማቸው እቅዳቸውን ተሳክቶላቸዋል። እኛም ደግሞ ሁሌ የሰው ቤት ሰራተኛ መሆኑ በጣም ይከብዳል። እንግዲህ እናንተም በርቱ፣ እንበርታ እላለሁኝ። እና ውድ እህቶቼ ምን ልስራ ሀገሬ ሄጄ የምሰራው ጠፋኝ እያላችሁ የምትጨናነቁ ዓላማችሁን ወይም እቅዳችሁን አስተካክሉ። በተረፈ እንግዲህ ይህን ይመስላል። እኔም ስላጋጠመኝ ነው። እኔ ከአረብ ሀገር ስሄድ ሁለተኛ አረብ ሀገር አልሄድም፣ አገሬ ነው የምቀመጠው ስራዬን ጀምሬ ብዬ ነበር። ነገር ግን እንዳልኳችሁ መጀመሪያ አባክነዋለሁ፣ ጊዜንም ሰዓቴንም እቅዴንም አላስተካከልኩም። አሁን ላይ ግን ተምሬበታለሁ ማለት ነው። እና እናንተም ይሄን ነገር ደግሞ ትማሩበታላችሁ ብዬ ነው። ከተስማማችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።